ዓለም ብዙ ኢምፓየሮችን አይታለች። የብዙ ኢምፓየሮችን መነሳት፣ የብዙ ኢምፓየሮችን ውድቀት አይተናል። በጣም በሚገርማችሁ ሁኔታ ዓለም ላይ ያሉ ኢምፓየሮች ሁሉ ሁለት ጦርነቶችን አድርገዋል። የሚታይ ጦርነት አለ፣ የማይታይ ጦርነት አለ። ዛሬ የማይታየውን የማይወራለትን ነገር ግን በአሜሪካና በኢራን ጦርነት በርግጥም የአገረ አሜሪካ ልዕለ ኃያልነትን ሰባብሮ መጣል የሚችለውን የጦርነት ግንባር እንመለከታለን። ዘወረስት ቲንግ ምን መሰላችሁ? በዛ የጦርነት ግንባር በማይታየው የጦርነት ግንባር ላይ ራሱ አሜሪካ እየተሸነፈች ነው። በነ ሆርሙዝ ሰርጥ በነ ምናምን መቼስ ስትራቴጂካዊ ሽንፈትን እንዴት እንዳጣጣመች አውርተናል፣ ተጫዋውተናል። ዛሬ ያላወራንበትን ቶፒክ ነው የምናወራው። ስለ ፔትሮ ዶላር ምናምን አይደለም። ኢትስ ሰምቲንግ ኒው፣ አዲስ ነገር ነው የምነግራችሁ ዛሬ። አሜሪካ እንዴት በዚህ ጦርነት ላይ ተሸናፊ ሆና ምናልባት ኢንድ ኦፍ አን ኤምፓየር ኢንድ ኦፍ ፀሐይ ጠለቀች፣ በቃ ለአሜሪካ ፀሐይ ጠለቀች ሊያስብል የሚችል አይነት የጦር ግንባርን ነው የምናየው። እና ዘወረስቲንግ በቃ የሚያሳዝነው ደግሞ በዛ ጦርነት ላይ እየተሸነፈች ይመስላል አሜሪካ። ይህን ጉዳይ በዝርዝር እንመለከተዋለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት በየዕለቱ በእንዲህ አይነት መረጃዎች መገናኘታችንን እንቀጥላለን። ዛሬም ቀደም ብዬ ነገርኳችሁን ርዕሰ ጉዳይ በዝርዝር እየተመለከትነው አብረን ቆይታ እናደርጋለን። በቆይታችሁ እንደማትጸጸቱ ሙሉ በሙሉ እርግጠኛ ነኝ። ሰብስክራይብ ማድረጋችሁ እንዳይረሳ። መረጃው ለብዙዎች እንዲደርስ ሼር እያደረጋችሁ አይደለም፣ ባይዘው ሼር አድርጉ። መረጃው ብዙዎች ጋር መድረስ አለበት። እውቀት ነፃ ያወጣል። እኔ ከየትም አምጥቼው አይደለም ሆነስ ጉዳዩን ኢንተረስት ስለሚያደርገኝ ያነበብኩትን ከነ ምንጮቼ ከነ መረጃዎቼ ይዤ ነው መጣውና ሁላችንም ልናገኘው የምንችል አይነት መረጃ ነው። ልዩነቱ ከኢንተረስት አንፃር እኔ እንደዚህ አይነት ነገር ላይ ጊዜ ስለማሳልፍ ነው፣ ጊዜ ስለማጠፋ ነው። ሶ አይ ላቭ ኢት በጣም። እንዲህ አይነት መረጃዎች ደግሞ ለብዙዎች ጋር ቢደርሱ በጣም አሪፍ ስለሆነ ሼር ማድረጋችሁ አይረሳ። ሰብስክራይብ እያደረጋችሁ እንጂ ቤተሰብ ተው፣ ሰብስክራይብ እያደረግን ሐሳብ አስተያየቶቻችን እየተሰጣጠን አብረን እንቀጥላለን። ወደ ዕለቱ ርዕሰ ጉዳይ እንሸጋገራለን። መልካም ቆይታ ይሁንላችሁ። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብ እንዲሁም በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርትመንቶችን ከ30 እስከ 35% በሚደርስ ታላቅ ቅናሽ ለሽያጭ አቅርበዋል። ቡልጋሪያ ባለ 1 መኝታ 68 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 121 ካሬ በ9.7 ሚሊዮን ብር እንዲሁም በአዋሬ ባለ 1 መኝታ 80 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር ጠቅላላ ክፍያ እንዲሁም በ20% ቅድመ ክፍያ የህልሞን ቤት በእጁ ያስገቡ። በተጨማሪም የንግድ ሱቆችን በ3.9 ሚሊዮን ብር ጠቅላላ ክፍያና በ900 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። በተጨማሪም በሳር ቤትና በፒያሳ የንግድ ሱቆችንና የመኖሪያ ቤቶችን እየሸጥን እንገኛለን። ቅናሹ ሳያልቅ ከታች ባለው ስልክ ይደውለው። ቴምር ሪል ስቴት የህልሞ ማረፊያ። ኢራንና በአሜሪካ መካከል እንግዲህ የቀጠለው ጦርነት ሌላ ምዕራፍ ተሸጋግሯል። የመጀመሪያው ሌላ ምዕራፍ የተሸጋገረበት ያስባለው ጉዳይ ምንድነው? ኢራን ያቀረበችው ፕሮፖዛል አለ። ይሄ ያቀረበችው ፕሮፖዛል የሆርሙዝ ሰርጥ እንዲከፈት፣ አሜሪካ የብሎኬዱን ታንሳ፣ የባህር ላይ እገዳውን ታንሳ፣ የሆርሙዝ ሰርጥ ይከፈታል። ኒውክሊየር ጉዳዩን በተመለከተ ቀጣይ እንነጋገራለን፣ እናወራለን ነው። ይህንን ጉዳይ ዶናልድ ትራምፕ ይቀበሉታል ወይስ አይቀበሉትም የሚለውን ነገር እንመለከታለን። ዛሬ የማይቀበሉበት ምክንያት ምን እንደሆነ ነግራችኋለሁ። ወይም ይህንን ነገር ቢቀበሉ እንኳን ኤግዛክትሊ ግን በዚህ ጦርነት ላይ የና አሜሪካ ልዕለ ኃያልነት ጉዳይ በቃ ኦልሞስት ችግር ውስጥ ገብቷል። አንድ መንገድ ብቻ ነው ያላቸው እና አሜሪካ ሊትራሊ አንድ መንገድ፣ ሆርሙዝን ጥለው ቢወጡም ሆርሙዝ ላይ ቢቆዩም ያንን ነገር ካላደረጉ ለውጥ የለውም። አንዲት አማራጭ ብቻ ነው ያለቻቸው ዶናልድ ትራምፕ እና በኢራን በኩል የቀረበው ይህንን የሰላም እቅድ በተመለከተ ደስተኛ አይደለሁም እያሉ ነው ዶናልድ ትራምፕ። ደስተኛ አይደለሁም። ደስተኛ ያለመሆናቸው ምክንያት ለምንድን ነው? ዋት ኤግዛክትሊ ትራምፕን አንቆ የያዛቸው ነገር ምንድን ነው? ትራምፕን የሚያስጨንቃቸው ጉዳይ ምንድን ነው? ይህንን ነገር በተመለከተ ያለውን እውነት ለመረዳት ኢምፓየሮችን መረዳት፣ ዓለምን መረዳት ይግድ ያስፈልጋል። ከዚህ ቀደም በዓለም ላይ ታላቅ የነበሩ ኢምፓየሮች ሁሉ ሁለት ጦርነቶችን በተመሳሳይ ጊዜ ያደርጋሉ። አንደኛው ጦርነት ይሄ በአይናችን የምንሰማው የምናየው አይነት ጦርነት ነው። ያ ማለት የሚሳኤሎቹ ጉዳይ፣ የድሮኖቹ ጉዳይ፣ የባህር መርከብ ጉዳይ፣ የጦር መሳሪያው ጉዳይ በጦር ግንባሮች ላይ አዘባትሎ ዋተርሉ ናፖሊዮን የሚባለው ፈረንሳዊ ምናምን የጦር ጀነራል እንዲህ ያለን የምንገልጻቸው የሚታወቁት ነገሮች አሉ አይደለም? በታሪክ መጽሐፍት ላይ የሚገኙት የተሰበሰቡት እውነቶች፣ ታሪኮች እነዛ አሁን ዶናልድ ትራምፕም ልክ ከኢራን ጋር ገብተው ስለ ሚሳኤሉ፣ ስለ ድሮኑ ጉዳይ ምናምን፣ ስለ ኒውክሊየሩ የምናወራቸው ነጥቦች በአይና
በአይናችን የምናየው ጦርነት ነው። ነገር ግን ሁለተኛ የጦር ግንባር በአይናችንም አናየው በጆሮአችንም አንሰማው ልዕለ ኃያል ሀገርን ልዕለ ኃያል አድርጎ በማስቀጠል ረገድ ግን የማይተካ ሚና ያለውና ምናልባት ሀገራት ጦርነቶቹን ይሄ መጀመሪያ ያልኳችሁን ጦርነት አሸንፈው በዚህ በማይታየው ጦርነት ላይ ከተሸነፉ የልዕለ ኃያልነታቸው መጨረሻ ማህተም ይመታል። በዚህ ሰዓት አሜሪካ ሁለቱንም እየተዋጋች ነው። ከኢራን ጋር በቀጠለው ጦርነት ሁለቱንም እየተዋጋች ነው። አፍተር ኦል ዲስ ታይም ከዚህ ሁሉ ጊዜ በኋላ ምንድነው የምናውቃቸው እውነቶች ካላችሁ የመጀመሪያውና የማይካደ ጉዳይ የሆርሙዝ ሰርጥ አሁንም በኢራን ቁጥጥር ስር ነው። አሜሪካ ብሎኬድ ምናምን ብላ ያስቀመጠችውን ድራማ ምንም ጥቅም እንደሌለው በግልጽ እየታየ ነው። ሆርሙዝ ሰርጥ ሊከፈትም ሊዘጋም የሚችለው በኢራን አማካኝነት እንደሆነ ታይቷል። ይሄንን ነው የተረጋገጠው በዚህ ጦርነት ጊዜ ውስጥ። የሆርሙዝ ሰርጥ ኢራን በመዝጋቷ ሳቢያ በቀን 130 የሚሆኑ መርከቦች የሚተላለፉበት የንግድ መስመር አሁን ዜሮ ሊባል ወደሚችል ደረጃ ላይ መጥቷል። የኢራን የህዝብ ተወካዮች ምክር ቤት አፈ ጉባኤ መሐመድ ጋሊባፍ አንድ ነገር ተናገሩ። የሆርሙዝ ሰርጥ አሉ ከጦርነቱ በፊት ወደ ነበረበት ነባራዊ ሁኔታ በፍጹም አይመለስም። እኔ ይሄንን የሳቸውን አስተያየት አምናለሁ ወይም እስማማለሁ። ለምን ካላችሁ በእርግጥም አይደለም የሆርሙዝ ሰርጥ ከጦርነቱ በፊት ወደ ነበረበት ነባራዊ ሁኔታ ሊመለስ ይቀርና አሜሪካ ራሷ እንደ ሀገር ከጦርነቱ በፊት ወደ ነበረችበት ነባራዊ ሁኔታ ለመመለስ እጅግ በጣም አቀበት ይሆንባታል። ትረስት ሚ ለምን አቀበት እንደሚሆንባት ዛሬ ነገራችኋለሁ። የመመለሷ ጉዳይ ከጦርነቱ በፊት ወደ ነበረችበት ተጽዕኖ ፈጣሪነት ገዳናነት የመመለሷ ጉዳይ ምን ያክል አደጋ ውስጥ እንደገባ ዛሬ ነገራችኋለሁ። ዛሬ የምነግራችሁ ነገር ደግሞ ከዚህ ቀደም የነገርኳችሁ ነገር አይደለም። ስለ ፔትሮ ዶላር አይደለም ማወራችሁ፣ ስለ ኢራን ስትራቴጂካዊ አሸናፊነትም አይደለም ማወራችሁ። እነዚህን ከዚህ ቀደም አይተናቸዋል። ፍጹም አዲስ የሆነ ነገር ነው ዛሬ የምነግራችሁ። የዓለም አቀፉ የኢነርጂ ኤጀንሲ ኢንተርናሽናል ኢነርጂ ኤጀንሲ IEA ማለት ነው። ይሄ ከዚህ ጦርነት ጋር ተያይዞ የተፈጠረውን የነዳጅ ቀውስ በተመለከተ የአንድ ሐሳብን ተናግረዋል። ፋይናንሻል ታይምስ ላይ ያነበብኩ ነበር አንድ ጽሑፍና ኮት ግሬተስት ግሎባል ኢነርጂ ሴኩሪቲ ትሪት ኢን ወርልድ ሂስትሪ ኢንድ ኦፍ ኮት። በዓለማችን ነዳጅ አቅርቦት ላይ በዓለም ታሪክ ከባድ የሆነው አደጋ ተደግነዋል የሚል ሐሳብን ነው ይዞ የወጣው የIEA ኢንተርናሽናል ኢነርጂ ኤጀንሲ። እንግዲህ ይሄ ምን አይነት አደጋ ዓለም ላይ ስለመደገኑ ማሳያ ነው። በዓለም ታሪክ በሰው ልጆች ታሪክ ሁሉ እንደዚህ አይነት ቀውስ የነዳጅ አቅርቦት ቀውስ የኢነርጂ ቀውስ አጋጥሞ ያውቅም። የዚህ የነዳጅ ቀውስ ውጤት በዓለም ላይ እየታየ ነው። በዓለማችን ትልቁ የኤልኤንጂ ላኪ ድርጅት የሚገኝባት ኳታር ተሽመድምዳለች። መረጃዎች እንደሚያሳዩት ኳታር በጦርነቱ ምክንያት 17 ከመቶ የሚሆነው የኤልኤንጂ የመላክ አቅሟ ተዳክሟል፣ ተመቷል፣ ደቋል። 17 ከመቶ። እነ ዩናይትድ ኪንግደም እነ ፈረንሳይ የመሰሉ ሀገራት የመጨረሻ የጀት ፊውል አቅርቦታቸውን ባለፈው ሳምንት ነው የተረከቡት። የመጨረሻ አሁን ያላችሁ የመጨረሻ የጀት ፊውል የአውሮፕላን ነዳጅ አቅርቦታችሁ አሁን ምንለው የመጨረሻ ነው። ኳታር አሁን ያለችበትን 17 ከመቶ የተመታው የነዳጅ የመላክ አቅሟን መልሳ ለማገገም በትንሹ 5 ዓመት ይፈጅባታል። ታይዋንን ተመልከቱ። ለምሳሌ ታይዋን 40 ከመቶ የሚሆነው ኤልኤንጂ ላይ የተመሰረተ የኃይል አቅርቦት ነው ያላት። የኤሌክትሪክ መሰረተ ልማቷ በኤልኤንጂ ላይ የተመሰረተ ነው፣ ሊክፋይድ ናቹራል ጋዝ በሚባለው። ታዲያ አሁን ላይ ሀገሪቱ ለ11 ቀን ብቻ ወይም ግዛቲቱ እንበል ታይዋን ስለሆነች ለ11 ቀን ብቻ የሚበቃት የኤልኤንጂ ክምችት ነው ያላት። አውስትራሊያ በመቶዎች የሚቆጠሩ የነዳጅ ማደያ ጣቢያዎችን ለመዝጋት ተገዳለች። ስሎቫኪያ የምትባለው ሀገር ከአውሮፓ ህብረት አባል ሀገራት መካከል የመጀመሪያ ያስገደደን አንድ ጉዳይ አድርጋለች። የነዳጅ ራሽን ነዳጅ በራሽን ተጀምሯል። አውሮፓ ህብረት ውስጥ እኮ ነው የምላችሁ። ደቡብ ኮሪያ የ5 ቀናት የተሽከርካሪዎች የፈረቃ ፕሮግራም ጀምራለች። ለመንግስት ሰራተኞች ደግሞ የሥራ ቀኑን ከ5 ቀን ወደ 4 ቀን ዝቅ ለማድረግ ተገዳለች። ይሄ ሁሉ ጉዳይ በግልጽ የሚታይ በግልጽ የምንገነዘበው የጦርነቱ መልክ ነው። ከጀርባ የሚታየው ግን ሌላኛው ጦርነት መልክ አለ። ይህ ጦርነት የአሜሪካን ሙሉ የገንዘብ ስርዓት የመሰባበር አቅም አለው። የማወራው ስለ ፔትሮ ዶላር ጉዳይ አይደለም። ዛሬ ስለ ዓለም የቦንድ ገበያ ነው። ስለ አሜሪካ የቦንድ ገበያ ነው። የአሜሪካ ቦንድ ማርኬትን ደቀቀ አበቃለት ማለት በሌላ ቋንቋ የአሜሪካ ልዕለ ኃያልነትም አበቃለት የሚል ድምዳሜ ላይ መሄድ እንችላለን። እንዴት ነው እያበቃለት ያለው? ለምንድን ነው እንደዚህ አይነት ሐሳብስ መደመጥ የጀመረው? የአሜሪካ ቦንድ ማርኬት ከኢራን ጦርነት ጋር ምን አገናኘው? ዛሬ አስገራሚዎቹን እውነታዎች እንመለከታቸዋለን። ከዛ በፊት ግን ልክ እንደ ነዳጅ ሁሉ በዓለም የአቅርቦት ሰንሰለት ላይ ከባድ የሆነ መሰናክልና ጫናን እየፈጠረ የሚገኝ አንድ ዘርፍ ልንገራችሁ። የፕላስቲክ ኢንዱስትሪ። ዶዋ ኬሚካልስ የሚባል በዓለማችን ግዙፍ የሆነ የፕላስቲክ ምርቶች የሚጠቀሙበትን ፖሊ ኢቲሊን የተባለ የሚጠራ ጥሬ ዕቃ የሚያመርትና የሚያቀርብ ተቋም አለ።
ዶዋ ኬሚካልስ ይባላል። ይሄ ድርጅት ባሳለፍነው ሳምንት የሚያቀርበው የጥሬ ዕቃ ዋጋ ላይ እጥፍ ዋጋ ነው የጨመረው። በሁለት እጥፍ ነው የጨመረው ዋጋ። እነዚህ ኬሚካልሶች ይሄ የፖሊ ኤትሊን የሚባለው ኬሚካል በቀለቀን ህይወታችን አለ። ለምሳሌ አሁን በየቤታችን ፕላስቲኮች አሉ አይደል? የፕላስቲክ ዕቃዎች፣ በእያንዳንዱ ነገር ላይ የፕላስቲክ ዕቃዎች አሉ፣ የውሃ ማሸጊያዎችን ጨምሮ። በነዛ ነገሮች ላይ ያለው ፕላስቲኩን ፕላስቲክ አድርጎት እኛ እንድንገለገልበት የሚያደርገው ነገር በየቤቱ መላ ዓለም ላይ ማለት ነው ፖሊ ኤትሊን የሚባል ንጥረ ነገር አለ፣ ኬሚካል አለ። ያንን ጥሬ ዕቃ የሚያመርተው ዶዋ ኬሚካልስ 50% የዚህ ጥሬ ዕቃው አቅርቦት የሚመጣው በየት በኩል ነው? በሆርሙዝ ሰርጥ በኩል ነበር። ሆርሙዝ ተዘጋ። የዶዋ ኬሚካልስ ፖሊኤትሊን አቅርቦትም በእጥፍ ዋጋ ጨመረ። ይህን ተከትሎ የመድኃኒት ዋጋዎች፣ የፕላስቲክ ማሸጊያዎች፣ የስቶሮች ዋጋ እያንዳንዱ በቃ በቀለቀን በምንገለገልበት ነገር ላይ ያለ ከፕላስቲክ ጋር ተያይዞ ያለ ነገር ዓለም ላይ ዋጋው በእጥፍ ጨመረ። መድኃኒቶችን ጨምሮ አስቡ። ማሸጊያዎቹ በፕላስቲክ አይደል? የመድኃኒት ማሸጊያ በጦርነቱ ምክንያት የተከሰተ ሌላ ቀውስ ነው። በተለምዶ ወይም በተደጋጋሚ ነዳጅ ሲጨምር ሁሉም ነገር ይጨምራል፣ የሁሉም ነገር ዋጋ ይወደዳል ይባላል ከነዳጅ ዋጋ ጭማሪ ጋር ተያይዞ። አሁን ሌላ ዓለም እየተረዳች ያለው ነገር ፖሊኤትሊን የሚባለው ጉዳይ ሲወደድም ልክ እንደ ነዳጅ ሁሉ የሁሉም ነገር ዋጋ ይጨምራል። ከሚሊተሪ ይሄ አሁን ከነዳጅ አንጻር ተመለከት ነው፣ ከፕላስቲኮች አንጻር ተመለከት ነው። የመጨረሻ ወደ ቦንድ ገበያው ከመሄዴ በፊት በዚህ ጦርነት ላይ የሚሊተሪ ፐርስፔክቲቭን ወታደራዊ መነጽሩን በተወሰነ ንቃኘው። በዚህ ጦርነት ላይ የአሜሪካ የጦር መሳሪያ ክምችት ምን ያክል እንደተሟጠጠ መቼስ ከዚህ ቀደም በተደጋጋሚ ዜና ሰርተንላችኋል። ሮያል ዩናይትድ ሰርቪስ ኢንስቲትዩት የሚባል ተቋም ያስቀመጠው ትንበያ እንደሚያሳየው የአሜሪካ የጦር መሳሪያ ክምችት በዚህ ሰዓት ላይ ምናልባትም ለአንድ ወር ጊዜ ብቻ የሚበቃት እንደሆነና ይህንን መልሶ የመተካት ጉዳይ ደግሞ ከፍተኛ ችግር መፈጠሩን የሚያስረዳ ነው። እንደ ኢንስቲትዩቱ ትንበያ ከሆነ አሜሪካ በመጀመሪያዎቹ 16 ቀናት የጦርነት ጊዜ ጥቅም ላይ የዋለችውን የጦር መሳሪያ መልሶ ለመተካት እስከ 5 ዓመት ሊፈጅባት ይችላል። ኢማጂን፣ በመጀመሪያዎቹ 16 ቀናት የጦርነት ጊዜ የተጠቀመችውን ለመተካት ነው 15 ቀን የሚፈጅባት። ሌላኛው ወታደራዊ መነጽር 13 የሚሆኑ የአሜሪካ የጦር ሰፈሮች በዚህ በመካከለኛው ምስራቅ በገልፉ ቀጠና የሚገኙት 13 የአሜሪካ የጦር ሰፈሮች ኢንሂቢተብል ሆነዋል። ማለት ይሄ አሜሪካ በዛ ቦታ ላይ ወታደሮቿን ለማስፈር ምንም የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ስለሌለ የኢራን ድሮንና ሚሳኤልን ማቆም ስለማይችሉ በነዛ ቦታዎች ላይ ተመልሶ የመግባታቸው ጉዳይ አደጋ ውስጥ ገብቷል። ኢንሂቢተብል ሆኖባቸዋል የሚባለው ለዛ ነው። በወታደራዊ መነጽርም እንዲህ አይነት ነገር በጦርነቱ ተመልክተናል። ታዲያ ሁሉ ነገር ተኩስ አቁም ከመደረጉ ጋር ተያይዞ እንዴት ለውጥ አይፈጠርም ልትሉ ትችላላችሁ። እርግጥ ነው ተኩስ አቁም ተከናውኗል። እየተታኮሱ አይደለም። ባይ ዘ ዌይ ዶናልድ ትራምፕ ተኩስ አቁም ማድረግ ግዴታቸው ነበረ። በጣም የሚገርማችሁ ነገር ተኩስ አቁም አለማድረግ አይችሉም ነበረ። ለምን እንደማይችሉ ወደ ዋናው ጉዳይ ስገባ በደንብ ነገራችኋለሁ። ኤኒዌይ ግን ተኩስ አቁሙ አሜሪካ በቃ የግድ ከማድረጓ ባለፈ መሬት ላይ ወርዶ ግን በተጨባጭ የሆርሙዝ ሰርጥን አልከፈተም፣ የነዳጅ አቅርቦት ላይ የዓለም ዋጋ ቅናሽ እንዲያዩ አላደረገም፣ የመሳሰሉት ነገሮች እና የሆርሙዝ ሰርጥን አሜሪካ መቆጣጠር አለመቻሏ፣ የሆርሙዝ ሰርጥ ላይ ከቁጥጥር ውጭ ከአሜሪካ እጅ መውጣቱ የነዚህ የተኩስ አቁም ቢደረግም እንኳን ተኩስ አቁሙ መሬት ላይ እንዳይተገበር ያደረገው መሰረታዊ ምክንያት እንደሆነ ይታወቃል። ለምንድን ነው የሆርሙዝ ሰርጥ ላይ አሜሪካ እንደዚህ የሙጥኝ ያለችው ልትሉ ትችላላችሁ። ይህን የምትረዱት ባለፉት 400 ዓመታት የነበሩ ኢምፓየሮች ሲያደርጉት የነበረ አንድ መሰረታዊ ነገርን ስታውቁ ነው። ባለፉት 400 ዓመታት ከደቾች የደች ኢምፓየር ከሚባለው ጊዜ አንስቶ እስከ ዛሬ ድረስ ባለው የኢምፓየሮች ታሪክ ዓለም ላይ ገናና የሚባሉ ኢምፓየሮች ሁሉ የባህር መስመሮችን መቆጣጠር የታላቅነታቸው የጥንካሬያቸው መሰረት ነው። ፔሪድ። አሜሪካ በዚህ ሰዓት ላይ ከሆርሙዝ ሰርጥ በቀር ሌላ ኦልሞስት ሁሉንም የሚባል የንግድ መተላለፊያ መስመር ትቆጣጠራለች። መቆጣጠር ሲባል ሌላው ቢቀር በዛ ቦታ ላይ የዶላር ግብይት ነው የሚከናወነው። በነዛ የንግድ መስመሮች ላይ በዶላር ነው ግብይት የሚከናወነው። ከምን ውጪ? ከሆርሙዝ ሰርጥ ውጪ። የሆርሙዝ ሰርጥ ላይ ኢራን አለች። ኢራን ይዛ የመጣችው አደጋ እነ ቻይናንም አምጥቷል። ስለዚህ እንደ አሜሪካ ያለ ታላቅ ሀገር አሁን የሆርሙዝ ሰርጥን ከቁጥጥሩ ውጭ እንዳይሆንበት ጦርነቱን አድርጎ ይህንን ነገር በእጁ ለማስገባት ጥረት እያደረገ ያለው ለምንድን ነው ካላችሁ ሌላ ኃያልነቱን አስጠብቆ ለመቀጠል ነው። እነዚህ በአይናችን የምንመለከታቸው የጦርነቱ መልኮች በአሜሪካም ሆነ
በዓለም ተጽዕኖ ፈጣሪነቷ ላይ የደገኑት አደጋ ነው እንግዲህ የዘረዘርኩላችሁ። ከነዳጅ አቅርቦት ጀምሮ የአሜሪካ ጋር የሚባሉት ሀገራት የገጠማቸው መከራ፣ ከፕላስቲክ አቅርቦት ጋር ተያይዞ የፖሊኤትሊን ንጥረ ነገር ቻሌንጅ፣ የአሜሪካ የባህር ኃይሏ መከራ፣ የአሜሪካ በመካከለኛው ምስራቅ የሚገኙ የጦር ሰፈሮቿ ችግር፣ እንግዲህ እነዚህ ሁሉ በአይናችን የምናየው የጦርነቱ ኪሳራዎች ናቸው ለአሜሪካ። ስለዚህ በዚህ ጦርነት ላይ ብለናል ከዚህ ቀደም ስትራቴጂካዊ ሽንፈትን አጣጥማለች ብለናል። በቃ ምንም አማራጭ የለም፣ ከዚህ በኋላ ልትቀይረው አትችልም። በዚህ ጦርነት ላይ አሁን በዘረዘርኩላችሁ መስኮች ስትራቴጂካዊ ሽንፈትን አጣጥማለች። አሁን ወደ ሌላኛው የጦርነቱ ግንባር ልውሰዳችሁ። ይሄ በሚዲያ የማይወራው ኬብል ኒውሶች የማያወሩት ሞር ኦፍ ሪሰርች ቤዝድ የሆነ ነገር ነው። ጥናትና ምርምርን መሰረት ያደረገ ነገር ግን ዓለምን እየዘወራት ያለው ሚስጥር ምን እንደሆነ በግልጽ የሚያሳይና የሚያስረዳ የጦርነት ግንባር ነው ይሄ የጦርነት ግንባር። ሁለተኛው የጦርነት ግንባር። ይህንን ለመረዳት መሰረታዊ አሜሪካ ውስጥ ካሉ ነባራዊ ሁኔታዎችን ጀምር። የአሜሪካ መንግስት ዓመታዊ ወጪ ከዜጎቹ ከሚሰበስበው ታክስ በብዙ እጥፍ ይበልጣል። ታዲያ ከየት እያመጣ ነው ይህንን ዓመታዊ ወጪውን የሚሸፍነው? አስቡት። ለሚሊተሪ ኦልሞስት 1 ትሪሊየን ያወጣል። ለምናምን ወደ 5 ትሪሊየን ምናምን እኮ ነው ዓመታዊ በጀታቸው። ታውቃላችሁ አይደል? የአሜሪካ ዓመታዊ በጀት 5 ትሪሊየን እንደዛ ገደማ ነው። ቁጥሩን ተሳስቼ ከሆነ ይቅርታ፣ ግን በጣም ብዙ ነው። የሚሰበሰበው ታክስ ከአገሪቱ ከምታወጣው ዓመታዊ በጀቷ አንጻር እዚህ ገባ የሚባል አይደለም። እንዲያውም አይ ሪመምበር የሆነ ሞመንት ላይ 2017 ኦር 2016 ምናምን አካባቢ ላይ ዶናልድ ትራምፕ ዓመታዊ የታክስ ለአሜሪካ መንግስት የከፈሉት ታክስ $700 ምናምን ነበር። አስቡት። ዶናልድ ትራምፕን ያክል ቢሊዮነር ለአሜሪካ መንግስት የከፈለው ታክስ በአመት እኮ ነው $700 ነበር። ታምናላችሁ? ይሄን እንግዲህ የታክስ አስተዋጽኦ ኮንትሪቢዩሽን ቱ ዘ ጂዲፒ እንደምንለው ይሄን ያክል ኢመንት ከሆነ አሜሪካ ታዲያ ይሄንን ሁሉ ወጪዋን በምን አማካኝነት ነው የምትሸፍነው? ይሄን ጥያቄ ለእናንተ ላቀርብ። እንዴት ነው የሚሸፈነው? ሁሉም ሀገር ለምሳሌ ኢትዮጵያ የትሬድ በጀት ዲፊሲት አለባት። በየአመቱ በጀት ዲፊሲት አለ። የበጀት ጉድለት ያጋጥማል። ያንን የበጀት ጉድለት ለመሙላት ምን ታደርጋለች አሜሪካ? ዓለም አቀፍ አበዳሪዎች ፓርላማ ላይ ሲቀርብ ሰምታችሁ ታውቃላችሁ? የሚፈጠረብንን የበጀት ጉድለት ከዓለም አቀፍ አበዳሪዎችና ከዓለም አቀፍ ተቋማት ውስጥ በመናገኘው ብድር እንሸፍናለን ምናምን። ይሄ ተሞክሮ ሁሉም ሀገራት ጋር ያለ ተሞክሮ ነው። አሜሪካ ጋር ግን በጣም ባስገራሚ መልኩ ነው ያለው። የሚፈጠርባትን የበጀት ጉድለት ለመሸፈን ሁለት አማራጭ ትዘረጋለች። አንደኛው ፔትሮ ዶላር ነው። የፔትሮ ዶላርን ጉዳይ ዘርዝረን ስላየን ዛሬ አልገባበትም። አንደኛው መልክ ፔትሮ ዶላር ነው። ፔትሮ ዶላርን በመጠቀም እንዴት የአረቡን ዓለም ሀገራት ነዳጅ ላኪ የሆኑ ሀገራት ገንዘብ እንደምትሰበስብ እና ያንን በብድር መልክ እንዴት እንደምትቀበል ይታወቃል። ከፔትሮ ዶላር ጋር በተገናኘ የሰራሁት ፕሮግራም አለ ላይ ከቀናት በፊት በምስሉ ላይ ተብኔሉን እያያችሁት ነው። እሱን ገባ ብላችሁ ተመልከቱት፣ ስለ ፔትሮ ዶላር ለመረዳት። ዛሬ ስለ ፔትሮ ዶላር ስለማላወራ ነው። ከፔትሮ ዶላር ጋር ተያይዞ ያለውን ዋነኛ የአሜሪካን ኢኮኖሚ ሊሰብር የሚችለውን ነባራዊ ሁኔታ ነው የምነግራችሁ ዛሬ ብያለሁ። አሁን በፔትሮ ዶላር አማካኝነት የምታገኘው ብድር እንዳለ ሁሉ ነገር ግን ሁሉም ብድር በፔትሮ ዶላር የሚመጣ አይደለም። ሌላኛው የብድር አማራጯ ምን ይባላል መሰላችሁ? የትሬጀሪ ቦንድ ይባላል። ሰምታችኋል? በኢቲቪ ላይ እንደዚህ ድሮ ዜናዎችን ስናይ መንግስት የሚያወጣቸው ጨረታዎች አሉ። የግምጃ ቤት ሰነድ እያለ የሚያወጣቸው። የግምጃ ቤት ሰነድ ማለት ቀለል ባለ አማርኛ ሲገለጽ መንግስት ከዜጎቹ ሊበደር የሚችልበት፣ መንግስት ከሌላ የፋይናንስ ምንጮች ሊበደር የሚችልበት አይነት መንገድ ማለት ነው። ለምሳሌ ለታላቁ የኢትዮጵያ ህዳሴ ግድብ ገንዘብ ስናዋጣ ምንድን ያደረግነው? የቦንድን የገዛ ነው አይደለ? ያ ቦንድ ከ5 ዓመት ከ10 ዓመት በኋላ በዛች በገዛናት ቦንድ መሰረት ብራችሁን እመልሳለሁኝ፣ አሁን ግን ያንን ገንዘብ ስለምፈልገው እኔ ልጠቀምበት ብሎ መንግስት ከኛ ገንዘብ ወሰደ፣ ከዜጎቹ ገንዘብ ወሰደ። ቦንድ ማለት ነው። ከዛ ከሆነ ጊዜው ሲደርስ ሄደን ቦንዳችንን እያሳየን ለመንግስት ያበደርነውን ገንዘብ መልሰን መቀበል እንችላለን። ወለድ ይኖረዋል ብለን ከተስማማን ከነወለዱ ነው የምንቀበለው። ወለድ አይኖረውም ብለን ከተስማማን ያለምንም ወለድ እንጠቀማለን። የህዳሴ ግድብ ወለድ እንዳልነበረው ይታወቃል። ወለድ ያለው ብድር አይደለም ለመንግስት ያበደር ነው። ነሰሰርሊ አይ ዶንት ኖ ሰው ያንን ነገር ያርጋ ያርግም አላቅም፣ ግን ግድቡ ከተሰራልን ትልቁ ደስታችን ስለሆነ ቦንዱ ትዝ ያለውም ሰው ያለ አይመስለኝም። ለምሳሌ ነው እያነሳውላችሁ። እኔ ለምሳሌ ትዝ ብሎኝ አያውቅም፣ ግን የወር ደሞዜን እንዲያውም ጋዜጠኝነትን ሀብዬ ስጀምር 2006 ላይ ፍሬሽ ጋዜጠኛ እያለሁ ያን ጊዜ ነው እንትን ያልኩ የነበረው ቦንድ የገዛሁት የነበረው። እና ይሄ ቦንዱን ጉዳይ ያነሳውላችሁ ዓለም ላይ ያለ ስርዓት አለ፣ እንደዚህ የቦንድ ግዢ ስርዓት። አሁን የትሬዠር ቦንድን ለየት የሚያደርገው ግን ምንድነው?
ወለድ ተጥሎበት አሁን መንግስት ሲያበድር ለሌሎች የፋይናንስ ምንጮች ገንዘብ ሲያበድር ወለድ ጨምሬ ከፍላችኋለሁ 1000 ብር ብትሰጡኝ እናንተ በዚህ 1000 ብር ላይ ከ10 ዓመት በኋላ 1000 ብሩንና 10 ዓመት ሙሉ ገንዘቡ ኔጋስ በመቀመጡ ምክንያት በየዓመቱ የዚህን ያክል ፐርሰንት ወለድ ጨምሬ እሰጣችኋለሁ። ያ ጉዳይ ትሬዠሪ ቦንድ ይባላል። የአሜሪካ መንግስት ዋነኛ ሊባል የሚችለው የብድር ምንጩ ይሄ ትሬዠሪ ቦንድ ነው። የግምጃ ቤት ሰነድ የምንለው ጉዳይ የ10 ዓመት ሊሆን ይችላል፣ ለ30 ዓመት ሊሆን ይችላል። እንደየምርጫችሁ በ2 ዓመት በ5 ዓመት ተመልሶ የሚከፈል መንግስትን ማበደር ትችላላችሁ። በጨረታ ነው። አሜሪካ ሀገርማ ኦክሽን ነው የሚወጣው። በጨረታ ያክል ወለድ ይኖረዋል። 2% ወለድ 3% ወለድ ይኖረዋል። 4.4%ን ባያልፍ ጥሩ ነው ይባላል የወለድ ምጣኔው። አሁን ከባድ የሆነ ችግር ውስጥ ገብቷል የሚባለው አንዱ ከዛ አንጻር ነው። እና በየጊዜው ጨረታ እየወጣ ትገዛላችሁ፣ መንግስትን ታበድራላችሁ። ዜን ከሆነ ጊዜ በኋላ ከነወለዱ ገንዘብ ታገኛላችሁ። ሶ ኢን ቲዮሪ የአሜሪካ መንግስት ሁልጊዜ ይከፍላል። ባለፉት በርካታ ዓመታት 70 ዓመታት ገደማ ካያችሁት በተለይ ብሬንትውድ ተብሎ የገንዘብ ስርዓት ከተቀየረበት ጊዜ አንስቶ ወደ እንደዚህ አይነት ሲስተም ውስጥ መጥተዋል። አሁን ይሄንን የአሜሪካ መንግስት የግምጃ ቤት ሰነዱን ሲያወጣ ገዢዎቹ ሀገራት እነማን ናቸው መሰላችሁ? እነ ጃፓን፣ እነ ዩናይትድ ኪንግደም፣ ደቡብ ኮሪያ፣ ቻይና፣ በጣም በርካታ ሀገራት የአሜሪካን ትሬዠሪ ቦንድ ይገዛሉ። እነ ጃፓን፣ እነ ዩናይትድ ኪንግደም፣ ቻይና፣ ሳውዝ ኮሪያና ሌሎችም በጥቅሉ 9.4 ትሪሊየን ዶላር የሚያወጣ የትሬዠር ቦንድ በእጃቸው ይገኛል። የአሜሪካ ትሬዠር ቦንድ ነው የምላችሁ። ከአሜሪካ መንግስት የገዙት የግምጃ ቤት ሰነድ ዋጋ በጥቅሉ 9.4 ትሪሊየን ዶላር ደርሷል። በሌላ ቋንቋ አሜሪካ ከነዚህ ሀገራት 9.4 ትሪሊየን ዶላር ተበድራለች ማለት ነው። ምን ብላ? ከ10 ዓመት በኋላ ከነወለዱ ይህንን ገንዘብ እከፍላችኋለሁ ብላ። የአሜሪካ ኢኮኖሚ ስቴብል የሆነ ኢኮኖሚ ነው፣ የተረጋጋ ኢኮኖሚ ነው። ባለፉት ዓመታት መልሶ በመክፈል ረገድ ችግር የለበትም። ስለዚህ አስተማማኝ ኢንቨስትመንት ነው ለሀገራቱ፣ በጣም አስተማማኝ ኢንቨስት ነው። አሜሪካ ብድር በመክፈል የምትታማ ሀገር ስላልሆነች ትከፍላለች። በቃ ስለዚህ ባለፉት ዓመታት ይሄ እውነት ሳይቀየር ነበር የመጣው። አዋጭ ነው። በቃ ለምን ይገዛሉ እነዚህ ሀገራት? የትሬዠሪ ኢንቨስትመንት አዋጭ ነው። ትሬዠሪ ቦንድ የሚባለው የዶላር አቅርቦታቸውን አስተማማኝ ያደርግላቸዋል። እነዚህ ሀገራት አሜሪካን ሲያበድሩ የዶላር አቅርቦታቸው አስተማማኝ በሆነ መልኩ ያለ IMF ያለ ምናምን ጣልቃ ገብነት ከአሜሪካ ቦንድ ላይ ቦንድ በመግዛት ብቻ ከአሜሪካ ጋር የዶላር አቅርቦታችሁ ጥሩ ይሆንላችኋል። ይሄ ለበርካታ አስርት ዓመታት አሪፍ ኢንቨስትመንት ሆኖ የቀጠለው የትሬዠሪ ቦንድ ወይም የግምጃ ቤት ሰነድ ቦንድ ጉዳይ አሜሪካን ከሁሉም እንድትበደር አድርጓታል። ስርዓቱም አዋጭ ሆኖ ቀጥሏል። እስከ መቼ? ሁሉም ሀገራት በተመሳሳይ ጊዜ ከአሜሪካ ለአሜሪካ ያበደሩትን ያንን ገንዘብ ፈልገው ገንዘባችንን ስጭን የሚል ጥያቄ በተመሳሳይ ጊዜ እስከሚያቀርቡበት ቅጽበት ድረስ ይሄ የአሜሪካ የትሬዠሪ ቦንድ ስርዓት ቀጥ አድርጎ ይዟት ነበር። እነዚህ ሀገራት ለምንድን ነው በተመሳሳይ ጊዜ ዶላር የፈለጉት ሲባል፣ ለምሳሌ የኢትዮጵያ መንግስት አለ እንበል። የኢትዮጵያ መንግስት ለአሜሪካ መንግስት የ1 ትሪሊየን ወይም ቢያደርግልን ጥሩ ነበር 1 ትሪሊየን የ1 ሚሊዮን ዶላር ወይ የ1 ቢሊዮን ዶላር ቦንድ ከአሜሪካ ገዝቷል ብለን እናስብ። የ1 ቢሊዮን ዶላር ቦንድ አለው የኢትዮጵያ መንግስት። ከዛ ዓለም ላይ የነዳጅ ቀውስ ተፈጠረ። ያለው የነዳጅ አቅርቦት ሰንሰለቱ ተበጠሰ። አስተማማኝ አይደለም። ሆርሙዝ ልክ ሲዘጋ የነዳጅ ሰንሰለቱ ሲበጠስ የነዳጅ አቅርቦት ዋጋ አደጋ ውስጥ ሲገባ እንደ ኢትዮጵያ መንግስት ምንድነው የምታደርጉት? ወዲያው ዶላር ተወስዱና ዓለም ላይ ሌላ አለ ከሚባል የነዳጅ አማራጭ ነዳጅ ትገዛላችሁ። ነዳጁን ለመግዛት ምን ያስፈልጋችኋል? ዶላር የእናንተ ዶላር ያላችሁ የት ነው? አሜሪካ። ስለዚህ አሜሪካን ሄዳችሁ አሁን ገንዘብ ስለሚያስፈልገኝ ዶላር ስጭኝ። አሜሪካ ደግሞ ዶላር መክፈል የምትችልበት ሁኔታ ላይ አይደለችም። ስለዚህ ምን ታደርጋላችሁ? ዶላር ሊያስገኝላችሁ የሚችል የአሜሪካ አሴት እጃችሁ ላይ አለ። ምን? የትሬዠሪ ቦንድ ያልነው ጉዳይ፣ የግምጃ ቤት ሰነድ፣ የአሜሪካ የግምጃ ቤት ሰነድ በእጃችሁ ላይ አለ። ስለዚህ ያንን የግምጃ ቤት ሰነድ ታወጡና ይሄንን የግምጃ ቤት ሰነድ ግዙኝ፣ የአሜሪካ የግምጃ ቤት ሰነድ ነው፣ ትሬዠሪ ቦንድ ነው፣ ይሄንን ቦንድ ግዙኝ፣ ዶላር ስጡኝ፣ እኔ ይሄንን ልሽጥላችሁ፣ ከዛ ከ10 ዓመት በኋላ ከነወለዱ ከአሜሪካ ትቀበላላችሁ። ሲስተሙን እንዲህ እንድታደርጉ ይፈቅድላችኋል። ልክ አሁን ኢትዮጵያ ይሄንን አደረገች ስንል ኢትዮጵያን ብቻ ግን አይደለም ይሄ ጉዳይ ዶላር ያስፈልጋት ወይም ነገሩ የገጠማት ዓለም ላይ አይደለም። ጃፓንም፣ ዩናይትድ ኪንግደምም፣ ሳውዝ ኮሪያም፣ ቻይናም ኤቭሪዋን እየተነሳ የአሜሪካን ትሬዠሪ ወደ ገበያ ያቀርባል ማለት። ከዚህ ቀደም አሜሪካ ብቻ ነበረች የግምጃ ቤት ሰነዷን የሚሸጠው። አሁን ግን ማን ተጨመረበት? ሁሉም የአሜሪካ ግምጃ ቤት ሰነድ አለኝ የሚል ሀገር ሁሉ ዶላር ስለሚያስፈልገው ዶላር ለማግኘት ያንን የግምጃ ቤት ሰነድ ያቀርባል። ያ ሲቀርብ ምን ያመጣል? ለምሳሌ በ1 ቢሊዮን ዶላር የገዛችሁትን የግምጃ ቤት ሰነድ
ገበያ ላይ ጥቁር ገበያ ላይ እንደማስገባት ማለት ስታስገቡት ተትረፍርፎ የለ በጣም ብዙ ሀገራት እየሸጡ አይደል አሁን የአሜሪካን ትሬጀሪ ቦንድ $1 ቢሊዮን ይሸጥ የነበረውን አይ $800 ሚሊዮን ነው መገዛችሁ ይላችኋል። ምን አማራጭ አላችሁ እናንተ? የነዳጅ ቀውሱ መጥቶ ኢኮኖሚያችሁን ከሚሰባብረው የአሜሪካን ዶላር በ$1 ቢሊዮን የገዛችሁትን የአሜሪካ ትሬጀሪ ቦንድን በ$800 ሚሊዮን ለአንድ ሌላ ገዢ ትሸጡለታላችሁ ማለት ነው። ይሄ ምን አደረገው? የአሜሪካ ትሬጀሪ ቦንድ ዋጋን ዓለም ላይ ቅናሽ እንዲመጣበት አደረገው። አንደኛ ነጥብ። ሁለተኛ ነጥብ አሜሪካም አሁን ወጪ አለባት፣ ብድር አለባት። $36 ትሪሊዮን ብድር አለባት እንደምታውቁት። ከዛ $36 ትሪሊዮን ብድር ውስጥ 9.4 ትሪሊዮን የሚሆነውን አሁን በነገርኳችሁ የግምጃ ቤት ሰነድ በመሸጥ ነው የተበደረችው። የቀረውን በፔትሮ ዶላር የተበደረችው። አሁን ይህንን አይነት የብድር ጫና ኢኮኖሚዋ ላይ ኖሮ መንቀሳቀስ አትችልም። ስቲል ገንዘብ እየተበደረች ማንቀሳቀስ ማትችል ከሆነ ማለት ነው። ስለዚህ ምን ታደርጋለች አሜሪካ? እነ ጃፓንም እነ ዩናይትድ ኪንግደምም ሁሉም ሀገር የግምጃ ቤት ሰነዱን ገበያ ላይ ሲያወጣው ለጨረታ ሲያቀርበው አዳዲስ ተበዳሪዎች ከነ ጃፓን ከነ ዩናይትድ ኪንግደም ሳይሆን ከራሷ ከአሜሪካ እንዲገዙ ምን ታደርጋለች? የወለድ መጠኑን ትጨምረዋለች። ለነ ጃፓን ሲሸጥላቸው 4% ወለድ አለው ብላ ከሸጠችላቸው አሁን እና እነ ጃፓንም የሷን የግምጃ ቤት ሰነድ ገበያ ላይ ስላቀረቡ ከነሱ የተሻለ አማራጭ አለይ ለማለት አሜሪካ የወለድ ምጣኔውን ወደ 7% ለምሳሌ ነው ወደ 7% ከፍ ታደርግና ኑ ከኔ ግዙ፣ ከኔ ስትገዙ ዶላሩን ለኔ ስታመጡ እንደን ወለድ ምጣኔያችሁ ይጨምራል፣ ትርፋማ ትሆናላችሁ የሚል ሎጂክን ትጠቀማለች ማለት ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብ እንዲሁም በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርትመንቶችን ከ30 እስከ 35% በሚደርስ ታላቅ ቅናሽ ለሽያጭ አቅርበዋል። ቡልጋሪያ ባለ 1 መኝታ 68 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 121 ካሬ በ9.7 ሚሊዮን ብር እንዲሁም በአዋሬ ባለ 1 መኝታ 80 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር ጠቅላላ ክፍያ እንዲሁም በ20 በመቶ ቅድመ ክፍያ የህልሞን ቤት በእጁ ያስገቡ። በተጨማሪም የንግድ ሱቆችን በ3.9 ሚሊዮን ብር ጠቅላላ ክፍያና በ900 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። በተጨማሪም በሳር ቤትና በፒያሳ የንግድ ሱቆችንና የመኖሪያ ቤቶችን እየሸጥን እንገኛለን። ቅናሹ ሳያልቅ ከታች ባለው ስልክ ይደውለው። ቴምር ሪል ስቴት የህልሞ ማረፊያ። አሁን ኤግዛክትሊ ዓለም ላይ እየሆነ ያለው ይሄ ነገር ሊትራሊ ዓለም ላይ እየሆነ ያለው በአይናችን የማናየው ጦርነት ያልኳችሁ ይሄ አሜሪካ ኢኮኖሚዋን ስቴብል አድርጎ ለመቀጠል እኔ እኮ በማያርፍ እጆቼ ቁጥር ነካክቼ ይላል አንድ የሆነ ድሮ የምናየው ኮሜዲ። ይሄው እገኛለሁ መንገድ ላይ ወጥቼ ሲያቀብጣቸው እዚህ ጦርነት ውስጥ ገቡ። እዚህ ጦርነት ውስጥ ሲገቡ የሆርሙዝ ሰርጥ ተዘጋ። የሆርሙዝ ሰርጥ ሲዘጋ የነዳጅ አቅርቦት ሰንሰለት ተቆረጠ። የነዳጅ አቅርቦት ሰንሰለት ሲቆረጥ ዓለም የነዳጅ ዋጋ ጨመረ። የነዳጅ ዋጋ ሲጨምር ሀገራት ነዳጅ ለመግዛት የሚያስፈልጋቸው ዶላር ጨመረ። ዶላር ፍላጎታቸው ሲጨምር አሜሪካ የዶላር አማራጭ ይዛ ስላልመጣች በእጃቸው ላይ የሚገኘውን የአሜሪካ የትሬጀሪ ቦንድ ለገበያ ያቀረቡት በርካሽ ዋጋ። ያ ሲሆን አሜሪካ ስቲል መበደር ስላለባት የነዛን ሀገራት አቅም ለማዳከም ስቲል ምን ለማድረግ ተገደደች? የወለድ ምጣኔ በመጨመር ትሬጀሪ ቦንድን ለገበያ ለማቅረብ ተገደደች። ዩሲ በፊዚካል በምናየው ጦርነት ይጀምርና ወደማናየው ወደማይዘገበው ወደማይወራው ጦርነት ገባና ቁጭ አለ ነገሩ። አሁን ማጠፊያው አጥሯቸዋል። ማጠፊያውን ያጠራቸው ገና እየጀመርኩ ነው ባይዘወይ በዚህ ጉዳይ ላይ ገና እየጀመርኩት ነው። አስቡት እንግዲህ እና አሜሪካ ከዚህ ቀደም በብቸኝነት የራሳቸውን ትሬጀሪ ቦንድ ይሸጡ ነበር። አሁን ጃፓን ትሸጣለች፣ አሜሪካን፣ እንግሊዝ ትሸጣለች፣ ኢትዮጵያም ካላት ትሸጣለች። አዋጭ አይደለማ። የአሜሪካን ትሬጀሪ ቦንድ መያዝ ብቻ የዶላር አቅርቦት ዋስትና የሚሆንበት ዘመን ያከተመ ስለመሰለ እነዚህ ሀገራት ሌላ አማራጭ መፈለግ አለባቸው። በቶሎ ይሄን ነገር ገንዘባችን ሊከስርም ስለሚችል ላትከፍላቸውም ትችላለች። ወረድ ይሄኛው ነገር በዚህ ከቀጠለ ላይከፈሉ ይችላሉ ሁላ። የውጭ ሀገራት ባንኮች በኒውዮርክ ትሬጀሪ ባንክ ውስጥ ያላቸው የአሜሪካ ትሬጀሪ ቦንድ መጠን ከ2012 በኋላ ለመጀመሪያ ጊዜ እጅግ በጣም ዝቅተኛ ሆኖ የተመዘገበው አሜሪካ ከኢራን ጋር ጦርነት ውስጥ ከገባች በኋላ ነው። ለምን? ሀገራቱ በዛ ትሬጀር ቦንዳቸውን እያወጡ ለሌላው መሸጥ ስለጀመሩ ቅድም እንዳልኳችሁ። ስለዚህ አሜሪካ ወጪዋን ለመሸፈን አሁንም ቦንድ መሸጥ ብቸኛ አማራጯ ስለሆነ ወለድ ምጣኔውን ጨምራ ከፍ አድርጋ ድጋሜ አዳዲስ ተበዳሪዎችን በመፈለግ ላይ ነው የምትገኘው። አሜሪካ ከምታስገባው በላይ የምታወጣ ሀገር ነች።
ወጪዋን ለመሸፈን ብድር ያስፈልጋታል። ለመበደር በወለድ የሚከፈል ትሬዠሪ ቦንድ ለሀገራት ወይም ለተበዳሪዎች ታቀርባለች። አሁን ለተበዳሪዎቹ የምታቀርበው የወለድ ምጣኔ ጨመረ። የወለድ ምጣኔው ሲጨምር ኮስት ኦፍ ቦሮዊንግ የመበደር ዋጋ ራሱ ይጨምራል ማለት ነው። አሜሪካ አሁን ላይ ያለችበትን ብድር ለመክፈል እየተንገዳገደች ባለበት በዚህ ሰዓት ላይ ወጪዋን ለመሸፈን የሚያስፈልጋት ደግሞ ተጨማሪ ብድር ለማግኘት የምታወጣው ዋጋ በዛው ልክ ጨመረ። ኮስት ኦፍ ቦሮዊንጉ ጨመረ ማለት ይሄ ነው። ትንሽ እንትን ከሆነባችሁ ይቅርታ፣ ግን አም ትራይንግ ማይ ቤስት ማለት ነው በቀላሉ ነገሩን ለማስረዳት። ከፍተኛ ወለድ በጨመረ ቁጥር፣ የወለድ ምጣኔው በጨመረ ቁጥር ደግሞ ኢኮኖሚው እየተንኮታኮተ ነው የሚሄደው። ባለፉት 12 ዓመታት ብቻ እቺ ሀገር አሜሪካ ከ22 ትሪሊዮን ዶላር በላይ ተበድራለች። በጥቅሉ ያው 36 ትሪሊዮን ዶላር አለ። ባለፉት 12 ዓመታት የተበደረችው ብድር ከ22 ትሪሊዮን ዶላር በላይ። አሁን በእነዚህ 12 ዓመታት ውስጥ አሜሪካ የምትበደረው ብድር 22 ትሪሊዮን ዶላር በደረሰበት በዚህ ሰዓት የአሜሪካን ቦንድ የሚገዙ ትሬዠር ቦንድን የሚገዙ ሀገራት ቁጥራቸውም የሚገዙት መጠንም ከጊዜ ወደ ጊዜ እያሽቆለቆለ መጥቷል። ይህንን ክፍተት ለመሙላት የአሜሪካ ማዕከላዊ ባንክ ገንዘብ እያተሙ ራሳቸው የራሳቸውን ትሬዠሪ ቦንድ እየገዙ ጭምር ነገሩን ለማለፍ ሲሞክሩ ነበር። ይሄ ከጦርነቱ በፊት የነበረው ሁኔታ ነው። ከጦርነቱ በፊት ራሱ ዓለም በአሜሪካ የቦንድ ገበያ ስርዓት ላይ ያለው መተማመን ኦልሬዲ መቀዛቀዝ እያሳየ ነበር። በነዛ ሰዓት ራሳቸው ገንዘብ እያተሙ ጨረታው ላይ ተሳታፊ የሆኑ ይሄ የገንዘብ ስርዓት ስለሆነ ነው። ገንዘቡን ወደ ህጋዊነት የሚያስገቡበትም ስርዓት ስለሆነ ነው። ገንዘብ እያተሙ እየገዙ የትሬዠር ቦንድ ስርዓቱን አስጠብቀው ለመቀጠል ጥረት አድርገዋል። እንዲህ አይነት ነባራዊ ሁኔታ ልክ የአሜሪካ መንግስት ራሱ ገንዘብ አትሞ ከዛ የመንግስትን ግምጃ ቤት ሰነድ ራሱ እየገዛ ኢኮኖሚውን ቀጥ አድርጎ ለመቀጠል የሚቻለው በተረጋጋ ዓለም ውስጥ ነው። ዓለም ሰላማዊ በሆነችበት ጊዜ ነው። የነዳጅ ዋጋ ሲጨምር፣ የአቅርቦት ሰንሰለት ሲበጠስ፣ የአሜሪካ ትሬዠሪ ቦንድ ያላቸው በጥቅሉ ቅድም 9.4 ትሪሊዮን ዶላር የአሜሪካ ትሬዠሪ ቦንድ በሀገራት እጅ ይገኛል። በነ ቻይና፣ በነ ጃፓን፣ በነ ዩኬ ብያቸዋለሁ። እነዚህ ሀገራት የአሜሪካን ትሬዠሪ ቦንድ ለገበያ ሲያቀርቡ እንዲህ አይነት መሰል አይነት ሁኔታዎች ላይ አሜሪካ ራሴ ገንዘብ አትሜ የራሴን ትሬዠሪ ቦንድ እገዛለሁ የሚል ኢኮኖሚውን የመጠገን አይነት አካሄዷ ሊሰራ አይችልም። ብቸኛው አማራጭ ምንድን ነው? ይሄ እንዲሰራ ከተፈለገ ብቸኛው አማራጭ የነዳጅ ዋጋ መቀነስ አለበት። የአቅርቦት ሰንሰለቱ መሳለጥ ወይም ሆርሙዝ መከፈት አለበት። ሰላማዊ መሆን አለበት። ገበያው መረጋጋት አለበት። አሜሪካ አሁን ካለችበት የኢኮኖሚ ድቀት ውስጥ ለመውጣት ይሄ ከባዱ እውነት ነው። ማንም አይነግራችሁም። ግን አሜሪካ በቴሌቪዥን ላይ ወይም በፊልም ላይ እንደምናያት አይደለችም። ራይት ነው። ሊትራሊ ኮት ሙሉ ሱፍ ለብሰው መግለጫ ስለሰጡ የሆነ ብቻ አጀብ ስላስባሉ ዳዝም ሚንዛት ኢኮኖሚካሊ ስትሮንግ ናቸው ማለት አይደለም። ኢኮኖሚያቸው፣ ምጣኔ ሀብታቸው ከመቼውም ጊዜ በላይ በዚህ ጦርነት ምክንያት እየተፈተነ ነው። ለዛ ነው በማያርፍ እጆቼ ቁጥር ነካክቼ እንዳለው ደረጃ ሀብቴ በማያርፍ እጃቸው ኢራንን ነካክተው። እስኪ አንድ ጥያቄ ልጠይቃችሁ። ዶናልድ ትራምፕ ተኩስ አቁም ማድረግ ነበረባቸው? ተኩስ አቁም ማድረግ ግዴታቸው አልነበረም? ኦፍኮርስ ግዴታቸው ነበረ። ለምን? ጦርነቱን አቁመዋል። አሁን ተኩስ አቁሙን ያለ ገደብ አራዝመውታል። በተደጋጋሚ ጦርነቱ እያለቀ ነው፣ ተስፋ አለው፣ ጥሩ ነገር አለ። ውሸት እኮ ነው። በተደጋጋሚ ግን እሳቸው እንዲህ እያሉ ምን ያደርጋሉ? ይጽፋሉ። በትዊተር ላይ አይደለ፣ ትሩዝ ሶሻል ላይ ፖስት ያደርጋሉ። ዝም ብሎ በአጋጣሚ አይደለም። የስቶክ ማርኬቱን ነው፣ የቦንድ ገበያው ላይ ምን አይነት ጨዋታ እየተጫወቱ እንደሆነ አልገባችሁም? አሜሪካ ቦንድ ገበያ ላይ ዓለም መተማመን እንዲኖረው ይህን ጦርነት መጨረስ አለባቸው። ተኩስ አቁም ማድረግ አለባቸው። ያለ ገደብ ይህንን ተኩስ አቁም ያራዘሙት ለምን ይመስላችኋል? ምንም አማራጭ ስለሌላቸው። ሁኔታው በእንዲህ አይነት መልክ በቀጠለ ቁጥር ይሄ አሁን ያልኳችሁ ነባራዊ ሁኔታ የአሜሪካን ኢኮኖሚ እየሰበረው እያደቀቀው ይሄድና አስቡት 9.4 ትሪሊዮን ዶላር ሌሎች ሀገራት ቦንድ አለ እጃቸው ላይ። እናንተ ብቻ የምትሸጡት መጽሐፍ አለ እንበል። አንድ ሰው ብቻ የሚሸጠው መጽሐፍ አለ እንበል። ከዛ ያንን መጽሐፍ በ100 ብር ነበር የሚሸጠው ያ ግለሰብ። የሆነ ጊዜ ላይ የሱን መጽሐፍ የገዙ ሰዎች ሁሉ የገዙትን መጽሐፍ ገበያ ላይ ያወጡትና በ50 ብር መሸጥ ጀመሩ። ያ መጽሐፍ ሻጭ ግለሰብ መጀመሪያ የሸጠላቸው እሱ ገዢ ይኖረዋል? አይኖረውም። ገዢ እንዲኖረው ምን ማድረግ አለበት? ወይ ዋጋ መቀነስ አለበት፣ ወይ ሌላ ነገር መጨመር አለበት። ስለዚህ ዋጋ ባያወርድ እንኳን ምን ያደርጋል? ተጨማሪ ግን ሁለተኛ መጽሐፍ አያይዞ ሁለቱ መጽሐፍ በ100 ብር ብሎ ሊመጣ ይችላል። ተረዳችሁ አይደል? የቦንድ ገበያው ላይ ያለው ነባራዊ ሁኔታ እንደዚህ ነው። አሜሪካ ለሌሎች ሀገራት የሰጠቻቸው ልክ እንደ መጽሐፉ የትሬዠሪ ቦንዱን መሸጥ ይችላሉ። ይዘው ተወጡ። አሁን ዶላር አስፈለጋቸው። አሜሪካ ዶላር ትሰጠናለች ሲሉ መክፈል አልቻለችም። ደን ያንን በእጃቸው ላይ የሚገኘውን የግምጃ ቤት ሰነድ ገበያ ላይ ያወጡና በቅናሽ ዋጋ ግዙም። በቃ እንዲህ ሲሆን ጥንቡን ጣለ የሚባለው ይሄ ነው። የአሜሪካ ቦንድ ገበያ ጥንቡን ጣለ። በቃ በምን ምክንያት? ከኢራን ጋር በተገባ ጦርነት ምክንያት። እነ ዶናልድ ትራምፕ ብቻ በአጋጣሚ አይደለም ይሄን ሁሉ ነገር የሚያደርጉት።
ጦርነቱን ያቆሙት፣ ተኩስ አቁሙን ያራዘሙት፣ በየማለዳው ትዊተር ላይ የተነሱ አሁን ተስፋ ሰጪ ድርድር አለ፣ እንደዚህ ነው እያሉ የሚለፈልፉት በአጋጣሚ አይደለም። የስቶክ ገበያውን ለማረጋጋት፣ የቦንድ ገበያውን ለማረጋጋት ነው። 36 ትሪሊዮን ዶላር ብድር ለመሸፈን ለመንቀሳቀስ አሜሪካ የምትችለው የትሬጀሪ ቦንድ ሽያጯን ወለድ ምጣኔ አለ ብያቸዋለሁ ቅድም 4.4 ከመቶ ምናምን እያልኳችሁ ነበር አይደል? እንግዲህ 36 ትሪሊዮን ዶላር ብድር ኖሮባችሁ ከዛ ያንን ብድር የመክፈል አቅም አላችሁ አይደለ? የመክፈል አቅማችሁ ተጠብቆ የሚቀጥለው ለምትበደሩት ብድር የምትከፍሉት የወለድ መጠን 4.4 ከመቶ አካባቢ ላይ ከሆነ ነው ይላሉ የኢኮኖሚ ባለሙያዎች። ከዛ አሁን ላይ ቅድም ቦንድ አቅራቢው በስቷል ብያችኋለሁ። የቦንድ ዋጋ በስቷል። ስለዚህ አሜሪካ ምን እያደረገች ነው? የወለድ ምጣኔዋን እየጨመረች ነው። የወለድ ምጣኔዋን ስትጨምር እንግዲህ ካለባት ብድር አንጻር ኢኮኖሚዋ እየተንቀሳቀሰ እንዲቀጥል ማለፍ የሌለባት ጣራ አለ። 4.4 ከመቶ የሚባለው ጣራ ማለት ነው፣ የወለድ ምጣኔ ጣራ። ነገር ግን ጠንቡን ስለጣለ ኦልሬዲ ሌሎች አዳዲስ ተበዳሪዎችን ለመግዛት 4.4 የነበረውን 5 ልታረግ ትችላለች፣ 6 ልታረግ ትችላለች። ይሄንን በምታረግበት ጊዜ ከባዱ መከራ ይፈጠራል። ገበያው ላይ የቦንድ አቅራቢው በመብዛቱ ሳቢያ የመጣው ነገር የወለድ ምጣኔውን አሜሪካ እንድትጨምር ስላስገደዳት አሜሪካ ዴብት ስፓይራል የሚባለው ነገር ውስጥ የመግባት አደጋ ውስጥ ትገባለች፣ ወይም የመግባት አደጋ ውስጥ ናት። ዴብት ስፓይራል ማለት ከቁጥጥር ውጭ የሆነ የዕዳ አዙሪት ማለት ነው። ቀለል ባለ አማርኛ ልንገራችሁ። እናንተ ለምሳሌ በወር 40 ሺህ ብር እየተከፈላችሁ በአንድ መስሪያ ቤት ትሰራላችሁ። ከዛ ግን ስለማይበቃችሁ ያንን ከወር እስከ ወር የምትደርሱበትን እየተበደራችሁ ነው የምታጣጡት። ከአንድ ሰው ትበደራላችሁ፣ ከሌላ ትበደራላችሁ። እንደዚህ አይነት ሰርክል ውስጥ ነበራችሁ። ከዛ እያብቃቃችሁ ቆይታችኋል። በመካከል የፔይከት የሚባል የደሞዝ ቅነሳ ተደረገ። 40 ሺህ ብር የነበረው ወደ 30 ሺህ ብር ገባ። እናንተ ብድር ላይ ስለሆናችሁ ኢሚዲየትሊ የማትከፍሉት ብድር ይጨምራል። የማትከፍሉት ብድር ሲመጣ አበዳሪዎች እናንተ ላይ እምነት አይኖራቸውም። አበዳሪዎቻቸው እምነት እንዲያገኙ ምን ታደርጋላችሁ? አይ በቃ ወለዱን ጨምሬ እከፍላለሁኝ ትላላችሁ። ወለዱን ጨምራችሁ በከፈላችሁ ቁጥር ከምታገኙት በላይ እያወጣችሁ ነው የሚሄደው ማለት ነው። ከምታስገቡት በላይ ወጪ፣ ከምታገኙት በላይ ወጪ። ብድር የመክፈል አቅም አደጋ ውስጥ እየገባ ሲሄድ ያኔ የብድር አዙሪት ውስጥ ነው የምትገቡት አይደለ? ቅርቃሩ የሚሆነው እሱ ነው። የብድር አዙሪት ቅርቃር ውስጥ ነው የምትገቡት። አሁን ልክ ይሄንን ጉዳይ በአሜሪካ ነባሪያ ሁኔታ ላይ ያስቡት። ትበደራለች፣ ከዛ ለአንዱ ብድር ትከፍላለች፣ ከዛ ከሌላኛው ትበደራለች። እንደዚህ እያደረገች ነው የምታንቀሳቀሰው ኢኮኖሚያን በብድር ማለት ነው። እንዲህ እያደረገች የምታገላብጠውን ገንዘብ የሆነ ሰዓት ላይ የሆርሙዝ ሰርጥ ሲዘጋ የዶላር አቅርቦቷ ላይ ተስፋ ቆረጡና ከአሜሪካ በተሻለ መንገድ ዶላር ልናገኝ የምንችለው የአሜሪካ ትሬጀርን ብንሸጥ ነው ብለው እንዳለ ገበያው ሲያወጡ የግድ አዳዲስ አበዳሪዎችን ለማግኘት ምን አደረገች? የወለድ ምጣኔዋን ጨመረች። የወለድ ምጣኔዋን ስትጨምር የወለድ ምጣኔዋን መጨመሯ በራሱ ካለባት ብድር አንጻር መክፈል ወደማትችልበት ነባሪያ ሁኔታ ውስጥ ነው ያስገባት። that's what we call a debt spiral፣ ከቁጥጥር ውጭ የሆነ የብድር አዙሪት። ይህንን ከቁጥጥር ውጭ የሆነ የዕዳ አዙሪት ለመከላከል ጦርነቱን ማቆም የግድ ነበረባት አሜሪካ። ይህን እያደረገች ባለበት ነባሪያ ሁኔታ ላይ አሁን በአሜሪካ ትሬጀሪ ቦንድ ላይ ዓለም እምነት ጠፋበት። የዕዳ አዙሪት በሯን አንኳኳ። መፍትሄ ተደርጎ የቀረቡ አዳዲስ የትሬጀሪ ቦንድ ጨረታዎች ወለድ ምጣኔያቸው ተጨምሮ የሚገርማችሁ በአመታት ውስጥ ከ2012 በኋላ ባለው አመታት በጣም ዝቅተኛ ሆኖ የተመዘገበው አሁን የኢራን ጦርነት ከተጀመረ በኋላ ነው። አዳዲስ የትሬጀሪ ቦንድ ጨረታዎች ገዢ ጠፋ። ምን ማለት ነው? አሜሪካ እየተዋጋች ያለው ጦርነት ሆርሙዝ ጋር ብቻ አይደለም፣ በቦንድ ገበያው ላይ ጭምር ነው። አሁን በተጨባጭ የቦንድ ገበያው ላይ እየተሸነፈች ነው። ለምን? ሌሎቹ ሀገራት የአሜሪካን ቦንድ ገበያ ላይ አቅርበው አዝረክርከውታል። ዋናው ስጋት የቦንድ ገበያ ጦርነት ከሆነ ታዲያ አሜሪካን ከሆርሙዝ በላይ የሚያስጨንቃት የቦንድ ገበያው ጦርነት ከሆነ ታዲያ ሆርሙዝን ለምን ጥላ አትወጣም? መስመሩን ለምን አታስከፍትም? ጥላ በመውጣት ለምን አትከፍትም ልትሉ ትችላላችሁ። ነገር ግን የገባችበት ቅርቃር ብቻ ሳይሆን መውጫ የሌለው መሆኑን የምታውቁት ደግሞ ከዚህ በኋላ ያለውን ጉዳይ ስነግራችሁ ነው። በዓለም ላይ ያሉ ኢምፓየሮች ብዬ ነው የጀመርኩላችሁ አይደል? ሁሌ ሁለቱንም ጦርነቶች በተመሳሳይ ጊዜ ማድረግ አለባቸው። አንዱን ለመፍታት ብቻ ማለት አንዱን በመፍታት ሌላኛውን ሳይፈቱ መቅረት አይችሉም። ከፈቱ ሁለቱንም ነው የሚፈቱት፣ ካሸነፉ ሁለቱንም ነው የሚያሸነፉት፣ ከተሸነፉ ሁለቱንም ነው የሚሸነፉት። that's the end of an empire። አሜሪካ የቦንድ ገበያው ችግር ውስጥ ነው አይደለ? የቦንድ ገበያው ችግር ውስጥ ነው በአሜሪካ። አሁን በዘረዘርኩላችሁ ምክንያቶች የቦንድ ገበያው ችግር ውስጥ ነው። ለምን? ሌሎች ሀገራት ባንኮች የአሜሪካ ትሬጀሪ ቦንድን እየሸጡ ነው። እነዚህ ሀገራት ለምንድን ነው የሚሸጡት? የሚሸጡበት ምክንያት ዶላር ስለሚያስፈልጋቸው ነው። ዶላር ለምን ያስፈልጋቸዋል?
የነዳጅ ዋጋ በዓለም ላይ ስለጨመረ። በዓለም ላይ የነዳጅ ዋጋ ለምን ጨመረ? የነዳጅ ዋጋ የጨመረው ሆርሙዝ ስለተዘጋ ነው። ሆርሙዝ የተዘጋው ለምንድን ነው? አሜሪካ ኢራንን በማጥቃቷ ነው። ዩሲ ተነጣጥለው ሊታዩ አይችሉም እምላችሁ ለዚህ ነው። ካሸነፉ አንዱን ብቻ ሳይሆን ሁለቱንም ነው፣ ከተሸነፉ ሁለቱንም ነው የሚሸነፉ። የቦንድ ገበያው ችግር ውስጥ ነው ብለን ጀምረን ለምን እያለን ስንሄድ የደመደምነው ሆርሙዝ የተዘጋው አሜሪካ ኢራንን በማጥቃቷ ነው በሚል አረፍተ ነገር ነው። ምንድነው የሚሻላት አሜሪካ ሆርሙዝን ጥላ መውጣት ነው የሚሻላት ወይስ በሆርሙዝ መቆየት ነው የሚሻላት? ሁለት አማራጮች አሉ። ኤ መጥፎ አማራጭ አለ፣ ቢ መጥፎ አማራጭ አለ። በቃ ሁለቱም መጥፎ አማራጭ ነው ያላት። ጥሩ የሚባል አማራጭ አፍተር ከዚህ በኋላ ልታገኝ አትችልም። ለዛ ነው ባይዘዌ ኢትስ ዘ ትራፕ የሚባለው። እኔ አንዳንዴ ተደጋግሞ የምትሰሙት ቃል ይሆናል ከዚህ በኋላ። በቀጣይም እንዴት ወጥመድ ውስጥ እንደገባች በደንብ አሳያችኋለሁ። አሜሪካ በቃ ወጥመድ ነው የሆነባት። ኢራን ውስጥ የገባችበት ሁኔታ በቃ እችን እንዳትረሷት። በማያርፍ እጆቼ ኢራንን ነክቼ ይኸው እገኛለሁ መንገድ ላይ ወጥቼ የምትልበት ሁኔታ እየመጣ አንለስ የሆነ ተአምር ካልተፈጠረ። ያ ተአምር ምንድነው እነግራችኋለሁ። ከዛ በፊት ግን ሆርሙዝን ጥሎ በመውጣትና ባለመውጣት መካከል ኦልሞስት ምንም ልዩነት የለው። ራይት ነው አሁን ባለው ነባራዊ ሁኔታ ምንም ልዩነት የለው። ለምን የተወሰነ ልንገራችሁ። አሜሪካ ሆርሙዝን ጥላ ስትወጣ የኢራን አስፈሪ ቅድመ ሁኔታዎች በማክበር ግዴታ ውስጥ ሆና ነው የምትወጣ። አሁን ጥዬ ልውጣ ብትል ብሎኬዱን ላንሳ፣ ኢራን እንደዛ አይደል ያለችው? ብሎኬዱን አንሺ ከዛ እኔ ሆርሙዝን ከፍታለሁ ነው ያለችው። ልክ በእንደዚህ አይነት ሁኔታ ጥላ ብትወጣ የኢራንን ቅድመ ሁኔታ አክብራ ወጣች ማለት፣ በሌላ ቋንቋ ሆርሙዝ ሰርጥ ላይ ፈላጭ ቆራጯ ኢራን ሆና ትቀጥላለች። ያ ማለት ኢራን የጀመረችው የቻይናውን ዩዋን በመጠቀም የሚደረግ ግብይት አለ በሆርሙዝ ሰርጥ ላይ። በሌላ ቋንቋ የፔትሮ ዩዋን የሚባል ማለት ነው። አሁን ፔትሮ ዶላር ነበር የምናውቀው አይደለ? ወደ ፔትሮ ዩዋን እየመጣች ነው ኢራን። ስለዚህ ሆርሙዝ ሰርጥን በነ ኢራን ቅድመ ሁኔታ ጥሎ መውጣት ለአሜሪካ ምንም አይፈይድላትም። በቃ ልክ የሆርሙዝ ሰርጥን ጥላ ወጣ ፔትሮ ዶላር ጉዳይ አደጋ ውስጥ ገብቶ በዩዋን ግብይት ተጀመረ ማለት ሌላኛው የአሜሪካ የብድር ምንጭ ምንድነው ብለናል? ፔትሮ ዶላር ብለናል አይደለ? ፔትሮ ዶላር አደጋ ውስጥ ገባ ማለት ኢንዳይሬክትሊ ቀጥተኛ ባልሆነ መልኩ የአሜሪካ የቦንድ ገበያም አደጋ ውስጥ ገባ ማለት። ስለዚህ በእንደዚህ አይነት ነባራዊ ሁኔታ ጥሎ መውጣት መጥፎ አማራጯ ነው። የመጥፎ የሚሆንባት አማራጭ ደግሞ ልንገራችሁ። አሜሪካ እዛው ብትቆይ፣ ሆርሙዝን እንደዘጋች እዛው ብትቆይ ምንድነው የሚፈጠረው? አሁን ላይ እያየነው ያለ ነባራዊ ሁኔታ አለ አይደለ? በዓለም የአቅርቦት ሰንሰለት ላይ ችግር ተፈጠረ። ሆርሙዝ ተዘጋ፣ በዓለም የአቅርቦት ሰንሰለት ላይ ችግር ተፈጠረ። ነዳጅ ተወደደ። ነዳጅ በመወደዱ ሀገራት ዶላር ፈለጉ። ዶላር ስላጡ አሜሪካን ጠየቁ። አሜሪካ መክፈል አልቻለችም። ስለዚህ አማራጫቸው በእጃቸው የሚገኝ የአሜሪካ ትሬጀሪ ቦንድን ለገበያ ማቅረብ ነው። በዛ ምክንያት የአሜሪካ የቦንድ ገበያ አደጋ ውስጥ ገባ። ይሄ ነባራዊ ሁኔታ አለ። ሆርሙዝ ላይ በቆየሽ ቁጥር አሜሪካ የቦንድ ገበያው አደጋ ውስጥ ገብቶ እንደተናጋ ይቀጥላል። ልዩነቱ ምንድነው? ጥላ ብትወጣ ሆርሙዝን ቀጥተኛ ባልሆነ መልኩ የቦንድ ገበያው ይናጋል። ጥላ ባትወጣና እዛው ብትቆይ ደግሞ ቀጥተኛ በሆነ መልኩ የቦንድ ገበያው ይናጋል። መጥፎና የመጥፎ አማራጮቿ ከፊቷ ተቀምጠዋል ያልኳችሁ ለዚህ ነው። ምንድነው የሚሻላት አሜሪካ? እንደው ከሆነላት ይሄንን ነገር ልትቀለብስ የምትችልበት አማራጭ ምንድነው? ይሄንን እውነት ይሄንን ሪያሊቲ ልትቀለብስ የምትችልበት አማራጭ አንድና አንድ ብቻ ነው። የሆርሙዝ ሰርጥን ተቆጣጥራ በሆርሙዝ ሰርጥ ላይ በቻይና ዩዋን ሳይሆን በዶላር ግብይት ከቀጠለ በዚህ ቦታ ላይ አሜሪካ የገጠማትን መከራ፣ የገጠማትን ስቃይ፣ የገጠማትን ቻሌንጅ መቋቋም የምትችልበት ቁመና ላይ ልትመጣ ትችላለች። ሆርሙዝን ተቆጣጥራ ሲባል ወታደር እዛ ቦታ ላይ እንትን ብሎ ሳይሆን ሌላው ቢቀር በአሜሪካን ዋተር ሆኖ፣ አሜሪካን ዋተር ማለት በሁሉም ቦታ ላይ አለች ብያቸዋለሁ። አሜሪካ አይደል በሁሉም ስፍራ ዓለም ላይ አለ በሚባል በሁሉም ስፍራ ላይ አለች። ከሆርሙዝ ሰርጥ በቀር አሁን ሆርሙዝ ሰርጥን መቆጣጠር ማለት ሆርሙዝ ሰርጥን ወደዛ ስፌር ኦፍ ኢንፍሉዌንስ ውስጥ ወደ አሜሪካ ተጽዕኖ ውስጥ ማስገባት ነው። ልክ ወደዛ ተጽዕኖ ውስጥ ሲገባ ምን ይቀጥላል? ቀጣይ ኢራን በቻይና ዩዋን ሳይሆን በዶላር መገበያየቷን ስትቀጥል የአሜሪካ የቦንድ ገበያ ላይ እምነት ይፈጠራል። አሜሪካ ብድሯን የመክፈል አቅም አላት ተብሎ መታሰብ ይጀምራል። አለበለዛ ነገሩ በዚህ ሁኔታ የሚቀጥል ከሆነ እነ ኢራን በአቋማቸው ጸንተው በዩዋን መገበያየታችንን እንቀጥላለን፣ ሆርሙዝ ሰርጥን ተቆጣጥረን እንቀጥላለን ብለው የሚቀጥሉ ከሆነ I think most probably that's what they're going to do። የሚያደርጉት ነገርም እሱን ይመስለኛል። end of an empire end of an era የኤምፓየሯን መጨረሻ የኤምፓየሯን የቁልቁለት ጉዞ ሳይሆን በእርግጠኝነት ነው የምነግራችሁ። ሊትራሊ በእርግጠኝነት ተአምር ካልተፈጠረ በቀር ልትቀለብሰው የምትችልበት እድል አይኖርም። የፔትሮ ዶላሩ ተመቶ አሁን የአሜሪካ የብድር ምንጮች ምንድናቸው አለን? በቃ ሁለት ነገሮች አሉ ጠቅላላ ሲደረግ። አንድ ፔትሮ ዶላር አለ፣ ሁለተኛ የቦንድ ስርዓት አለ። በዚህ ጦርነት ምክንያት የፔትሮ ዶላሩም የቦንድ ስርዓቱም የአሜሪካ ትሬጀሪ ቦንድ ስርዓትም ድምጥማጡ እየጠፋ ነው። ከዛ $36 ትሪሊየን ብድር አለባት ኦልሬዲ። end of an empire ማለት ይሄ። በጣም
አመሰግናለሁ። ነጻነት ላቀው ነበርኩኝ ዛሬ አብሬያችሁ ቆይታ ያደረኩት በዚህ በኢራን ጦርነት ጋር ተገናኝቶ ሁለት ጦርነቶች አሉ፣ የሚታየውና የማይታየው በሚል የማይታየው የጦርነት መልክ ምን እንደሚመስል ነው የማይታየውን ነው ያየነው ማለት ነው። ዛሬ አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁኝ። በገበያ ፖድካስት በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ሀሳብ አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ ያስቀምጡልኝ። በቀጣይ ደግሞ ከዚህ ከፔትሮ ዩዋን ከሚለው ኮንሰፕት ጋር በተገናኘ ከፔትሮ ዶላር ወደ ፔትሮ ዩዋን ኮንሰፕት የምንሸጋገርበት ጊዜ ምን ሊመስል ይችላል በሚለው ላይ እንዲሁ ዘርዘር ያለ ነገሮችን ይዤ እመጣለሁ። ያልገባችሁ ነገር ካለ ጥያቄ ልታስቀምጡልኝ ትችላላችሁ። በቃ በጣም ጥንቃቄ የሚፈልግ ነውና ካልገባችሁ በቃ ምንም ዋጋ የለኝም ማለት ነውና ያልገባችሁ ነገር ካለ እንዳስተካክልም ሐሳባችሁን ከታች አስቀምጡልኝ። በጣም አመሰግናለሁ። ነጻነት ላቀው አብሬያችሁ ቆይታ አድርጌያለሁኝ። በቀጣይ በሌላ ዝግጅት እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብ እንዲሁም በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርትመንቶችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርበዋል። ቡልጋሪያ ባለ 1 መኝታ 68 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 121 ካሬ በ9.7 ሚሊዮን ብር እንዲሁም በአዋሬ ባለ 1 መኝታ 80 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር ጠቅላላ ክፍያ እንዲሁም በ20 በመቶ ቅድመ ክፍያ የህልሞን ቤት በእጁ ያስገቡ። በተጨማሪም የንግድ ሱቆችን በ3.9 ሚሊዮን ብር ጠቅላላ ክፍያና በ900 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። በተጨማሪም በሳር ቤትና በፒያሳ የንግድ ሱቆችንና የመኖሪያ ቤቶችን እየሸጥን እንገኛለን። ቅናሹ ሳያልቅ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ